magasni barote bade magasni barote ከበራችሁ ውድ ተመልካቾቻችን እንዲ አምሬ ተውቤ በሐረር ባህል ደምቄ እዚሁ ሐረር ፕሮግራሞቻችንን ወደናንተ ያደረስን ቆይታ ያደረግን ነው። ሐረር ከምታወቅባቸው ነገሮች አንዱ በበጎነቷ ነው። እንግዲህ የበጎነት ምሳሌ ሆኖ ሁለት ማህበራትን ወደናንተ አደርሳለሁ። እኔ ቤዛ ጌታቸው ነኝ። መልካም ያረፋ በዓል። magasni barote bade magasni barote Hakku gira bade motu gira kabre Hakku gira bade motu gira kabre Hindui wa undize naldu yele dawe Ahashu zisare anu zisare me bade Bade harar duzwe dawe Afar ze zabar bize zamzame Ge magasni barote Bade magasni barote Ke magasni barote Bade magasni barote Wanta huwa harawe mawil barakaze Wanta huwa harawe mawil barakaze Sushraze yadafal harar bisa yade bade Bade harar dubze dawe Afar ze zabar bize zamzame Ge magasni barote Bade magasni barote Ge magasni barote Bade magasni barote Bade magasni barote Hakku gira bade motu gira kabre Hakku gira bade motu gira kabre Hindui wa undize naldu yele dawe Ahashu zisare anu zisare me bade Bade harar duzwe dawe Afar ze zabar bize zamzame Ge magasni barote Bade magasni barote Ke magasni barote Bade magasni barote Wanta huwa harawe mawil barakaze Wanta huwa harawe የተከበራችሁ ውድ ተመልካቾቻችን የፍቅር የአንድነት የሰላም የመቻቻል ከተማ የሆነችው ሐረር ላይ ተገኝተን እንግዲህ ቆንጆ ቆይታ እያደረግን ነበረ። አሁን ደግሞ ቅድም ስትመለከቱ እንደነበራችሁት ከነዚህ በጎ አድራጊ ወጣቶች ጋር የምግብ ማብላት ስነ ስርዓት እያደረግን ነበረ። አሁን ደግሞ ከነሱ ጋር ቆንጆ የአረፋ በዓል ቆይታ ልናደርግ እዚህ ተሰባስበናል። እንኳን አደረሳችሁ። እንዴት ነው? ደስ ይላል አይደል? በእንዲህ አይነት መልኩ በዓል ማሳለፍ እንግዲህ ሁለት ሆናችሁ ነው የሁለት ማህበራት ጥምር ናችሁ እናንተ እዚህ ጋር ታዩ። እስቲ ማን ነው መጀመሪያ ስለ ማህበራችሁ? የማህዲጃን ማህበር ወኪል ነው ማውራው እና ማህዲጃ ማህበር ያው ማህዲጃ የምትለው ቃል ሐረሪ ቃል ነች። በአማርኛ አርአያ ማለት ነው። እና አርአያዎቻችንን ተከትለን ለሚቀጥለው ጄኔሬሽን አርአያ ያደርጉናል ብለን የምናስባቸው ነገሮች ነው ለመስራት የተቋቋመው ማለት ነው። የተቋቋመበት ምክንያት አላማችንም ደግሞ ወጣቶችን ንቁ ተሳታፊ እና በጎ ነገሮች ላይ ሞር እንዲሳተፉ የሚያደርጉትን ስራዎች ለመስራት ነው ማለት ነው የተቋቋመው። ሁሉ ጊዜ በዓልን እንዲህ ነው የምታሳልፉት ወይስ ደግሞ ሌሎች ተሳትፎዎች አሏችሁ? በሌላ መንገድ ቅድም እንዳልሽኝ ወጣቶችን በተመለከተ ንቁና ተሳታፊ እንዲሆኑ እያልሽ ነበርና ሌሎች መርሃ ግብሮች አሏችሁ ወይ? እንደዚህ ምግብ ከማብላቱ ባሻገር ሌሎች መርሃ ግብሮችም አለ። አሁን ለምሳሌ ያው አቅመ ደካማዎችን በእንትን ቤቶችንም ቢሆን ለቀለም መቀባትም ያው እንዳልኩሽ በጉልበታችንም ቢሆን አስተዋጽኦ ለማበርከት እንሰራለን ማለት ነው። እያከበርን ያለነው ሐረር ላይ የኢድ አል አድሃ አረፋ በዓልን ነው። እንግዲህ እንደዚህ እንደምታዩት ከወጣቶች ጋር
እና ያለሁትኝ አሁን ደግሞ እንግዲህ ወደ ቀጣይ ማህበር እንሄዳለን። እስቲ ሁለተኛው ማህበርን ደግሞ እንተዋወቀው። እሺ ያው አመሰግናለሁ። በመጀመሪያ ደረጃ ያው ለእናንተም ለመላው እስልምና እምነት ተከታዮች እንኳን ለኢድ አልአረፋ በሰላም በጤና አደረሳችሁ ለማለት ፈልጋለሁ። ሲቀጥል ያው እኔ ሁሳም ባህር እባላለሁ ከአመሽና የወጣቶች በጎ አድራጎት ማህበር ነው። ያው እንግዲህ ከአመሽና ሲባል በመጀመሪያ ደረጃ ራሱ ስሙን ከማስተዋወቅ ሲጀምር አመሽና ማለት ያው የሀረሪ ቋንቋ ነው፣ የሀረሪ ስም ነው። ያው እኛ አመሽና ብለን ያቋቋምንበት ምክንያት ምንድነው? በአንደኛ ደረጃ ታሪካዊ ስም ነው። ከዚህ በፊት በሀረሪ ታሪክ ውስጥ ጉልህ ሚና የነበራቸው ታላላቅ ሰዎች አቋቁመውት የተለያዩ በጎ አድራጎትና ለሀገርም እንግዲህ ለሀገርም ለነሱም በጣም ጠቃሚ የሆኑ ስራዎችን የሰሩበት ማህበር ነው እና በሂደት ፕሮሰሶች በተለያዩ ሂደቶች ያው የተቋረጠበት ሁኔታዎች ነበሩ እና እኛም ደግሞ ያው እነሱን በመጀመሪያ ደረጃ ያው በጎ የሰራ ሰው መቼም ስሙ አይጠፋም። ስለዚህ የመጀመሪያው ዓላማው እነሱን ለማስታወስ ሲቀጥል ደግሞ እነሱ ጀምሮ የሰሩትን ጥሩ ስራዎችን ለማስቀጠል ብለን አመሽና ብለን ያው ታሪካዊ ስም እሱን ይዘን ያስቀጠልንበት ሁኔታ አለ ማለት ነው። ዋናው ዓላማ ምን ነበረ? በትምህርት ላይ ነበር እነሱ የሚሰሩት። አመሽና ማለት አመሸን እንደማለት ነው በሀረርኛ። ለምንድን ነበረ? በድሮ ጊዜ ያው ትምህርት በጣም በሰፊ ሁኔታ ተደራሽ አልነበረም፣ በተለይ ለሴቶችና ለትላልቅ ሰዎች። ስለዚህ ወንዶች ደግሞ ያው ጠዋት እየተማሩ ሴቶች ደግሞ ብዙ ጫናዎችና ስራዎች ይኖሩባቸዋል። ስለዚህ ቢያንስ እኛ ጠዋት ተምረን በምሽት ላይ ደግሞ እናንተን እናስተምር በማለት ነው ስሙን ያው አመሽነ ቤኒትራና አመሽነ ሚለምዳና ነት ሊማምዳና ትክክለኛ ትርጉሙ አመሸን እንደማለት ነው። በቃ በምሽት ላይ እንገናኛለን። እኛ ጠዋት የተማርነውን ትምህርት በምሽት ላይ ለእናንተ ምን እናደርጋለን እናስተምራለን የሚለው ነው እና ስለዚህ ትርጉሙ ባጭሩ ይሄንን ይመስላል። ያው ዛሬ ደግሞ እንደምታዩት ሁለት ማህበራቶች አንድ ላይ ሆነን የኢድ አልአድሃን ወይ ደግሞ ኢድ አረፋን አንድ ላይ እያከበርን እንገኛለን። ሁለት ማህበሮች መጣመራቸው በራሱ ፍቅራችሁን፣ መተሳሰባችሁን፣ አንድነታችሁን የሚያሳይ ነው። በጣም ደስ ይላል። ያው ደስ ይላል። ኢንዲቪጁዋሊ ያው ሁሉም ማህበር ራሱ እቅድ አለው። ደግሞ ያው ቢያንስ የጋራ የሆኑ ስራዎችንም ደግሞ ለሰላም ለፍቅርና ለአንድነት ስንል አንድ ላይ ሆነን የተለያዩ በጎ አድራጎት ስራዎችን እንሰራለን። ከዚህ በፊትም ያው አንድ ላይ ሆነን ብዙ ስራዎችን ሰርተናል። በግልም ደግሞ ብዙ የበጎ አድራጎቶች ስራዎችን ሰርተናል። ይሄም ደግሞ ያው በሶሻል ሚዲያዎችና በተለያዩ እንትኖች በሶሻል ሚዲያዎች ማየት ትችላላችሁ የምንሰራውን ስራዎች ማለት ነው። በበጎ አድራጎት በትምህርት ጀምሮ በሱስ በወጣቶች ዙሪያ ላይ እና የተለያዩ ያው በልማት ዙሪያ ላይም እየሰራን እንገኛለን ማለት ነው። ትልቅ ዓላማን ይዞ የተነሳ ማህበር ነው። ወደፊት ምንድነው እቅዳችሁ? ምን ለማድረግ አስባችኋል? ይሄ ከማብላት ከማጠጣት በትምህርቱም ከተለያዩ ነገሮች ላይ ከመሳተፍን ባሻገር እንደ እቅድ የያዛችሁት ነገር ካለ እስቲ ንገር። ያው ጥሩ ጥያቄ ነው። በመጀመሪያ ደረጃ ሰው ልጅ ሲንቀሳቀስ በተለይ ደግሞ እንደ ማህበር ሲሆን ያለ እቅድ የሚሰራ ነገር ፍሬው እንትን አይሆንም። የታሰበው ደረጃ ላይ መድረስ አንችልም። ለሁሉም ነገር መነሻ እቅድ ያስፈልጋል። ከዚህ ያው ከተቋቋምን 2 አመት ሞልቶናል እና ይሄን 2 አመት ደግሞ የተለያዩ እቅዶችን እየነደፍን እቅዶችን እየሰራን ነበር እንቅስቃሴ የምናደርገው። በዚህ ዙሪያ ላይ ደግሞ የተለያዩና ትላልቅ እውቅናዎችን አግኝተናል ከፕሬዝዳንቱም ጨምሮ ሌሎች ከሚኒስትሮችም ጭምር ማለት ነው እና ይሄንን አንደኛ እውቅና ያገኘንበት ምንድነው በእቅድ በመመራታችን ነው እና ለወደፊት ደግሞ የተለያዩ እቅዶችን አቅደናል። እቅዱን ደግሞ ቢያንስ ለየት የሚያደርገው ምንድነው ከነበረን ተሞክሮዎች የነበሩን ተግዳሮቶችና ምን ሊገጥመን ይችላል የሚለውን አጠቃላይ ይዘን ነው። እሱንም ቢያንስ እንደ ኤክስፒሪያንስ አድርገን እቅዶችን አስቀምጠናል። ለወደፊት የምንሰራቸው በጣም በተለይ አሁን በመጪው ክረምት ላይ ቢያንስ በጣም በትልቅ ደረጃ ያው በመጀመሪያ ደረጃ ይሄን በጎ አድራጎቱን በሰፊ መልኩ ተደራሽ እንዲሆን ነው የምንሰራው። ለዚህም ነው ያው ከማህዲጃ ጋር አንድ ላይ ሆነን ቢያንስ አንድ ማህበር ከሚሰራው ይልቅ 2 ማህበር 3 ማህበር ሲሆን ብዙ ስንሆን ደግሞ በደንብ ተደራሽነት ይኖረዋል። ቢያንስ ከመገፋፋትና ከብቸኝነት ወይ ደግሞ ከጎጥ ምናምን የሚባል ነገር አለ አይደል? ከሱም ደግሞ ለመነጠል ያው የጋራ ነው ሀገር የጋራ ስለሆነ በዚህ ደረጃ ተነጋግረን እቅዶችንም ማስቀምጠን ተነስተናል ማለት ነው። አዎ በጣም ደስ ይላል። እንግዲህ እዚህ ጋር የምትታዩኝ ሁላችሁም በጣም ወጣት ናችሁና አሁን የተነሳችሁበት ዓላማ በጣም ትልቅ ነው። መደጋገፉ፣ አብሮነቱ፣ ሁሉም ነገር ያው የሀረር ምስክም ስለሆነ በጣም ደስ የሚል ነው። እንዴት ነው ግን ሀረር ላይ
በዓል አረፋ በተለይ እናንተ ደግሞ የበጎ አድራጊ ወጣቶች ናችሁ፣ ሲከበር በተለያዩ ነገሮችን ታሳልፋላችሁና እንዴት ነው? ሴቶች ናችሁ፣ በዛ ላይ በዚህ በኩል ያላችሁ የስራ ጫና የቤት ውስጥ አለ፣ ወንድም የራሱ የሆነ ተግባር አለው ቤት ውስጥ፣ ሴቶች የራሳችሁ የሆነ ነገር አላችሁና በዓልን እንዴት ነው የምታሳልፉት? በተለይም ደግሞ ዛሬ የአረፋ በዓል ስለሆነ እንዴት ነው በዓልን የምታሳልፉት? ሌላ ጊዜ በመጀመሪያ ለሁሉም ሙስሊም ማህበረሰብም እናንተም እኛን አክብራችሁ ሀረር ድረስ ስለመጣችሁ በጣም እናመሰግናለን። ለሙስሊም ማህበረሰብም እንኳን አደረሳችሁ ማለት ፈልጋለሁ። ልክ ነሽ ያልሽው ነገር ሴት ስትሆኚ በጣም ይከብዳል። ወንዶችም ቤት ጫና ሊኖርባቸው ቢችልም የሴት ያጋድላል። ከዛ ፈርተሽ ድምጽሽን ቀንስ እያረግሽ ነው እየተናገርሽ ያለሽው እና እውነት ነው። ሀገራችን ላይ የሴት ለበዓል በጣም ጫና ይበዛል። ወንዶች እንደሚያግዙን የታወቀ ነው፣ ግን እኛ ላይ ይበዛል። ያው እንዳይቀጠቅጡኝ ብዬ ነው ሰውጣ እና ለዛ ነው ይበዛል። በጣም ስራ ይበዛል። ብስኩት መስራት አለ፣ ምግብ ማዘጋጀት አለ። ሰላት ሰግደሽ ስትመለሺ ወንዶች ይበሉሻል። ጉድ ነው እየሰማችሁ ግን አታስቸግሩ። እየተናገርኩ ነው ካሁን እና ብቻ ደስ ይላል። እነሱም ስራ ያግዙናል በተቻላቸው አቅም። ፍየል ማረድ፣ መክፈፍ፣ ብልት መገነጣጠል እሱን ስራ ነው የሚሰሩት። በጣም ብዙ ስራ ያግዙናል። ውሃ ያመጡልናል። በጣም ብዙ ስራ ያግዙናል። ቤት ስናራግፍ እነሱም ከኛ ጋር ያራግፋሉ። ማለት አሁን ላይ 50-50 ነው የምንሰራው። አሁን ተሻሽሏል አይደለ? አሁን ተሻሽሏል። በጣም ተሻሽሏል። እኛ ስንሰራ እነሱም ይሰራሉ፣ ያግዙናል፣ አድርጉልን የምንላቸው። ከዛ ባለፈ ደግሞ የማህበራት አባሎቻችን ወንዶቻችን ከልቤ ነው የምነግርሽ ከኛ የበለጠ እንደ ሴት ይሰራሉ። እውነት በጣም ደስ የሚል ነው። በጣም ነው ማከብራቸው። በዚህ አጋጣሚ በጣም አከብራቸዋለሁ እና ወዳቸዋለሁ። በጣም ነው የሚሰሩት፣ ጎበዞች ናቸው። እኛ ቤት ሰርተን ደክሞን እንደሚመጣ ስለሚያውቁ አሁን በየጊዜው ነው ይሄን ፕሮግራም እናዘጋጀው። በዓል በሆነ ቁጥር ሁለቱም ማህበር አባላቶች ለየብቻም ኢንዲቪዥዋልም ይሁን ለአንድ ላይ እንሰራለን። እንደ አረጋውያን ልብስ ማልበስ፣ ከዛም ባለፈ የቲሞችን መርዳት፣ ብዙ ስራዎችን እንሰራለን። በዓል ሲሆን ይሄ የተለመደ ነገር ነው ሀረር ላይና በየቤቱ አቅመ ደካማ ለሆኑ ሰዎች ምግብ ማድረስ ምናምን ይሄ የተለመደ ነገር ስለሆነ ይሄንን እንሰራለን። ያንን ስንሰራ ደግሞ እኛ ያው ብዙ ቤት ውስጥ ጫና ስለሚበዛብን እነሱ ከኛ ጎን በመሆን እኛ ያልሰራነውን ስራ እነሱ ከበር አድርገው እየሰሩልን እንሰራለን። በዓልም ስለሆነ ዛሬ የአረፋ በዓልንም እያከበርን ስለሆነ ስለ በዓሉ እናውራ ብዬ ነው። እንዴት ነው ወንዶች ጋር እስቲ የበዓል ስራ ምን ይመስላል? እንዴት ነው ያባችሁ? እዚህ ሴቶች ምንም አይሰሩም እያሉ ምን ትላላችሁ? አመሰግናለሁ። ስሜ አኒል መሐመድ እባላለሁ። ከማህዲጃ ወጣቶች ማህበር ሊቀመንበር ነኝ። ያው በዓልን ዛሬ እንዳያችሁት ነው። ከዚህ በፊት የምናከብረው በመጀመሪያ ደረጃ ሀረሪ በጣም ብዙ ሴቶች አላት። ከነዛ ሴቶች መሀል ይሄ ምንድነው ማህበራዊ አደረጃጀት ምንለው ነው። ከማህበራዊ አደረጃጀት ውስጥ የሀረሪ ወጣት ገና በለጋ እድሜው መሪኝ ለወንድ ጓደኛ መሪኝ ለሴት ጓደኛ ጌል የሚባል የአደረጃጀት ጓደኛ አለው። አደግ ብሎ ደግሞ በእኛ እድሜ ሲደርሱ ሙጋድ የሚባል ወይ ወጣት ማህበር የሚባል ይቋቋማል። ወጣት ማህበር የሚያቋቁመው ወጣቶች በየጋራ ፍላጎታቸው ተመስርተው ነው። አላማቸው ይለያል። አሁን ለምሳሌ እነሱ አሁን በጎ አድራጎት ማህበር ናቸው፣ እኛ ደግሞ ወጣት ማህበር ነው። አላማችን ይለያያል፣ ግን የጋራ የሚያደርገን ጉዳዮች ምንድነው? ለማህበረሰባችን የምንሰጠው አገልግሎት ነው። አንድ የሚያደርገን አሁን ለምሳሌ ዛሬ የሰራ ነው አይነት አለ አይደለ? በጎና መልካም ስራዎች ለማህበረሰባችን የምንከፍለው ነገር ለምንሰራው ስራዎች አንድ ያደርገናል። ከዛ ውጭ የሆነ ነገር ደግሞ የራሳችን አላማ እናቅዳለን። አሁን እነሱ በጎ አድራጎት ላይ ነው የሚሰሩት፣ እኛ ደግሞ የራሳችን የሆነ አላማ እናቅዳለን። ተንተሰራሱ ዋና አላማችን የምንሰራው እኛ ባህልና እንትን ላይ ነው፣ ቱሪዝም ላይ አንደኛ ባህል ማስተዋወቅ ነው። ሁለተኛ ደግሞ የሀለልን እሴቶች ባህላችንን መመንዘር ነው ትልቁ አላማችን። እንደምታውቁ ከዚህ እቅዶቻችሁ ላይ ሀረርን ከማሳየት እቅዶቻችሁ ላይ እስቲ በተወሰነ መልኩ ለተመልካቾችም ለኛም ማጋራት። በዩኔስኮ ደረጃ ፔንዲንግ ላይ የደረሰውን አፕሩቫል የቀረውን ሸዋሊድ ባህልን ማለት ነው ዩኔስኮ ላይ ለማስመዝገብ እዚህ ጋር ሁለት ማህበሮቻችንም ትልቅ ፋይዳ አድርገናል። አሁን ከዚህ መታችሁ ከሆነ ካያችሁት በወጣቱ ደምቋል። አሁን የበለጠ እንደተከበረ ሀገራዊ የሆነ መጥቷል። መጀመሪያ አንድ አካባቢ ላይ ነበር፣ ከዛ የክልላችን ባህል ብቻ ነበረ። ዛሬ አሁን ትላልቅ ሀገር አምባሳደሮች አዲስ አበባ የሚሄድን ድሬዳዋም ያሉ ሀረሪዎች ውጭም ላይ
ካናዳ ድረስ እየተከበረ ያለ ባህል ነው። እንደዛውም እዚህ ሀረር ላይ ደግሞ ሲከበር የኢሬቻ ዕለት ከተለያዩ ሀገሮች አሁን ያለፈው ሻዋሊ ስናከብር ትልልቅ አምባሳደሮች ከውጭ ሀገሩላ የዩኔስኮ ልኡካኖች መጥተውላ ነው ያዩት እና ሀገራዊ የሆነ ነው። ለዚህም አሁን እንደኛ እንደወጣት የራሳችን ሚና አለን። ሌሎች ባህሎች ላይ ደግሞ የተረሱ ባህሎች አሉ አይደል? ስማችን ማህዲያ ነው እንዳልኩሽ እና ማህዲያ አሪያ መሆን ነው አላማችን። ያለፉ ሰዎች የሰሩትና ያለፉትን አሁን ለምሳሌ በወጣት ደረጃ የማይደረግ አለ አይደል? ትላልቅ ሰዎች አሁን ለምሳሌ የቀብር ስነ ስርዓት ጸሎቶች ምናምን በትላልቅ ሰዎች ነው የሚታወቁት እና አሁን እኛ እንደ ወጣት ከትላልቅ ሰዎች ተምረን ቀስመን ዛሬ ላይ እንደ ወጣት የምናከብረው የራሳችን ባህሎች አሉ። ሁለታችሁ ማህበሮች የራሳችሁን አላማ አላችሁ። ራሳችሁን ለሌሎችም ለአዳዲስም ከናንተ በታች ለሆኑ ህፃናትም መማሪያ የሚሆን ነው። እንግዲህ የአንድን ሀገር ባህልን፣ እሴትን፣ ወግን ጠብቆ ለሌላ ትውልድ ማስተላለፍ ያው እንግዲህ የእናንተም አባቶች እናንተ ላይ የሰሩበት ውጤት ናችሁ። በጣም ደስ ይላልና በዓልን በጣም ደስ በሚል ሁኔታ እያከበረን ነው። አሁን ግን በዓልን ማለት ሙዚቃ ነገር ያስፈልገናል አይደል? ሀረሪ የሆነ ሙዚቃ በጣም ደስ የሚል የሚጥም ሙዚቃ አላችሁ። እስቲ የትኛው ሙዚቃ ከማን እንስማው? ባዲ ሀረር ዱሴ ደዌ አፈር ዘባት ጊዜ ዘምዘሜ መገስኒ ባሮቴ ባዴ መገስኒ ባሮቴ ሀልኩ ጊራ ባዴ ሞቱ ጊራ ቀብሬ ሀልኩ ጊራ ባዴ ሞቱ ጊራ ቀብሬ እንቱይዋ ውዲዜ ነልቱ የሌደዌ አኻሹ ዚሳሬ አኑ ዚሳሬ ባዴ ባዴ ሀረር ዱሴ ደዌ አፈር ዘባር ጊዜ ዘምዘሜ መገስኒ ባሮቴ ባዴ መገስኒ ባሮቴ መገስኒ ባሮቴ ባዴ መገስኒ ባሮቴ wanta huwa harawe mawil barakaze wanta huwa harawe mawil barakaze sushnaze yadafal harar bisaya de bade harar dubze dawe afar ze zabar mize zamzame ge magasni barote bade magasni barote के मगस बारोते बादे मगस निबारोते ባያልቅ የሚያስብል ሙዚቃ ነው። ቆንጆ ሀረር ምሽት ደስ የሚል ጣዕመ ዜማ ሰማን። ደስ ይላል። ምን ማለት ነው ግን? ባዲ ሀረር ዱብዜ ደዌ አፈር ዘባ ሚዜ ዘምዘሜ ማለት ሀረር ባዲ ሀረር ማለት ሀረር ሀገሬ ባዲ ሀረር ዱብዜ ደዌ ንፋሷ መድኃኒቴ ነው። የሀረር ንፋሷ መድኃኒቴ ነው። ውሃዋ ደግሞ ዘምዘሜ ነው እንደማለት ነው። ዘምዘም ማለት ውሃ ማለት ነው። በዲን እንትን እንደሚባለው የመካ ያለው ውሃ እንትን መዲና ያለው ውሃ ማለት ነው። እሱ ለኔ ውሃዋ እሱ ነው። ንፋሷ ደግሞ መድኃኒቴ ነው፣ መኖሪያዬ እንደማለት ነው። ከነ ትርጉሙ በጣም ደስ የሚል ጣዕመ ዜማ ሰማን። በነገራችን ላይ ያው በዓልም ሲደርስ አንዳንድ ሰዎች ሙሽሮች ይሆናሉ፣ ያገባሉ አይደል? እስቲ ስለ ሰርግ ሀረር ላይ እንዴት ነው ሰርግ? ሀረር እንደምትታወቀው በባህሏ በጣም ለየት ከአንድ ኢትዮጵያ ውስጥ ካሉት ካልቸር ውስጥ አንድ ቆንጆ ባህል ያላት ሀገር ስትሆን ያው በሰርግም ለየት ባለ ሁኔታ ሀረር ውስጥ በሚከበረው ሁኔታዎች መሀል አንዱ ሰርግ ነው። ይህ ሰርግ ሀረር ሲከበር ማለት ነው አብዛኛውን ጊዜ ሰርግ የሚበዛበት ጊዜ የሸዋል ጊዜ ነው። ያ ሸዋል ጊዜ ከሰርግ ጋር የሚገናኝ ሸዋል ኢድ ጊዜ ማለት ነው። ሸዋል ኢድ ጊዜ ከሰርግ ጋር ብዙ ጊዜ በሀረሪ ባህል ይታወቃል። አንድ ሴት ልጅ የሸዋል ጊዜ ማለት የሸዋል ዕለት ማለት ነው በባህል ልብሷ ደምቃ አምራ ልትታደም ትወጣለች። ወጣት የሆነች ሴትም ጎረምሳም እንደዛው ማለት ነው። ልብሳቸውን በመልበስ አምሮ ደምቀው ይወጣሉ። የሀረሪን ባህል ዘፈን እየዘፈኑ እየጨፈሩ ሾው ያሳያሉ። ያው በተለየ ሁኔታ ሀረር ላይ ይከበራል ማለት ነው። በጣም ደስ ይላል። እንዴት ነው ወደዚህ ደግሞ የወንዶቹን ሁኔታ ማን ነው የሚነግረው?
ሀረር ላይ የጋብቻ ሂደት በጣም ነው የሚያምረው። ምክንያቱም መጀመሪያ አካባቢ ከሰው ከመነጋገሯ በፊት የሴት እናቶች ነው እሷን ለማግባት ላጫት ሴት እናቶች ነው የሚልከው። መጀመሪያ እናቶች ከተላከ በኋላ ነው ሂደቶች የሚጀምሩት ማለት ነው። እና ይሄኛው ከሀረር እና ሌሎችን የብሔርን ሰርግ ለየት የሚያደርገው አንደኛው ይሄ ነው። ሌላው የተለያዩ ብሔሮች አሉ። ሌላው ጠልፎም ያገባል፣ የተለያዩ ነገር ስላለ የሀረር ደግሞ ይሄን ለየት ያደርገዋል። ወንድ ደግሞ ሲዘጋጅ ለማግባት ሲዘጋጅ መጀመሪያ እንደተለምዶ ቤት ያዘጋጃል ማለት ነው። ከማግባቱ በፊት ቤቶችን ራሱን ቤት ወይ ከሷ ጋር የሚኖረውን ቤት ያዘጋጃል። ካዘጋጀ በኋላ ደግሞ ለቤቱ የሚያስፈልጉ ነገራቶችን በሂደት ከሷ ጋር አንድ ላይ እያሟሉ የሚሄዱበት ትሬንድ ይፈጥራሉ ማለት ነውና ከዛ በኋላ ይህን ነገር ቤታቸውን ካስተጋጁና ከጨራረሱ በኋላ ደግሞ ባህሉን በጠበቀ መልኩ ቅድም እንዳልኩት ሴቶች ይላካሉ፣ ቀን ይቆረጣል፣ ከዛ ኒካህ የሚባሉ ነገራቶች ይካሄዳል ማለት ነውና ወንዱ ይህን ለማድረግ ሲያስብ ወይ በሀረር ብሔር የማይገባ ከሆነ ይሄኛ እንደዚህ አይነት ኮፍያም ሳይሆን አሩዝ ኮሌታ የሚባል ኮፍያ አለ። እሱን በማድረግና በኒካሁ ሰዓት ደግሞ ወንድሜ አኒድ እንደለበሰው በአዲሱ ዲዛይን ማለት ነው እንደዚህ አይነት ልብስ በማሰፋትና ሸሪያውን በጠበቀ መልኩ የሚያደርግ ከሆነ ወይ ደግሞ ሃይማኖቱን በጠበቀ መልኩ የሚያደርግ ከሆነ ሸሪያ የሚጠበቅ ልብሶች አሉ። ለምሳሌ ብሩቆች አሉ፣ የተለያዩ ነገሮች አሉ። እሱን በማድረግ እሱን ለብሶ ወደዛ ይሄዳል ማለት ነው። ከዛ ከሚሄዱ በፊት ሀላዋ ይካሄዳል። ሀላዋ ለሴቷ ቤት እንደዛውም ለሴቷ ቤተሰብ ጫት ሀላዋ ኦልሞስት እስከ 25 ኪሎ የሚሆን ሀላዋ ተዘጋጅቶ እርጥብ ሀላዋ ማለት ነው። ቅድም ምሳ የበላንበት ትሪውን ካየሽው እሱን ሙሉ ትሪ ከወንዷ ቤት ወደ ሴቷ ቤት ይሄዳል። ባይዘው እዚች ጋር እሷ ደግሞ የሀላዋ ባለሙያ ነች እና እሷ ነው የምታቀርበው ለብዙ ሴቶች እና ያን ፕሮሰስ ይኖራል። ጫት አለ። ከጎን ደግሞ የተለያዩ መዓዛ ያላቸው ሽቶዎች፣ የተለያዩ ሾኮሌቶች እና በጣም ደስ የሚሉ ጣዕም ያላቸው ነገራቶች ከጎን ይቀርባል ማለት ነው። ከዛ ጋር አንድ ላይ ከወንድሞቹ ጋር ከቤተሰቦቹ ጋር ከጓደኞቹ ጋር በጋራ ይሁንና በጀማዓ ነው የምንለው እኛ በጋራ ሆነው ሄዶ እሷ ጋር ኒካህ ያደርጋል ማለት ነው። ስትከታተሉ እንደቆያችሁት ተመልካቾቻችን የፍቅር የአንድነት የመተሳሰብ ከተማ የሆነችው ሀረር ላይ ተገኝተን እንደዚህ ደስ የሚል ቆይታ አደረግን። የአረፋ በዓልን እኛ በዚህ መልኩ እያከበርን ነው የምንገኘው። ስለ ሰርግ አወራን፣ ስለ ብዙ ነገር አወራን አይደለ? እኛ ወደ ጨዋታችን እንሂድ። አሩዜ አሩዜ ጃሊዬ አሩዜ 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 ድሮው ወይት መካይዜ ጃሊዬ አይዜ ጋርቤ ማሩዜ ዋ አሃ አሩዞ አሩዞ አውዞ ጋርቤ ማሩዞ ዋ አሃ አሩዜ ቀንቤሌ ደዌዋ አሩዜ ኢሜሌ ደዌዋ አሩዜ ቀንቤሌ ደዌዋ አሩዜ ዲረው ፌቲ መልካይሴ ማሩዜ አሩዞ ዲረው ፎቲ መልካይሶ አሩዞ ላይ 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 ኢኔ ደዌዋ አሩዜ ቀንቤሌ ደዌዋ አሩዜ ኢሜሌ ደዌዋ አሩዜ ቀልቤሌ ደዌዋ አሩዜ ዲረው ፎቲ መልካይሶ አሩዞ አሩዜ ዲረው ፌቲ መልካይሶ አሩዜ አበዴካቴሩማን አበዴካቴሩማን አትራቴማወዴ አበላለላሊያ አለላለላሊያ አለላለላሊያ አባስዋብሪያ አበዴካቴሩማን ቴና አበዴካቴሩማን አታቲ ዚያራ አበዴካቴሩማን ትትቱታ አበዴካቴሩማን አወልዴናራ አበዴካቴሩማን 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 ማወዴ አለላለላሊያ 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 ራስዋ ውሪያ አበዴካቴሩማን
ambadika hateerumaan ambadika hateerumaan ambadika hateerumaan ixiidoo makutaa ambadika hateerumaan ambadika hateerumaan ambadika hateerumaan ujoolli maa wardee alalaalalaaliya 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 akaas waa hurriyaa